ሌሊት ሲያለቅስ ያውቃል። ይሰማኛል። ስለዚህ ባለፈው የነገርኩሽ ነገር እውነት ነው ማለት ይሄ የተረገዘው ልጅ ማለት ነው። በቃ የዳጣ ወንድም ያንተ ልጅ ነው። ሰላም እውነቱን ነገረችው ለደረጀ የማን ልጅ እንደሆነና ይህንን ልጅ በምን አጋጣሚ እንዳገባች እንዲሁም ደግሞ እንዳረገዘች እያንዳንዱ ነገር መናገር ፈልጋ ወደ መኝታ ክፍሏ አስጠርተውም ነበረ። ይሁን እንጂ ወደ መኝታ ክፍሏ ካስጠራችውም በኋላ ልትነግረው አልቻለችም ነበረ። ደረጀም እንግዲህ በጣም ተናዶ ስለነበረ ስሜታዊ ሆኖ ማነው ምንድነው ልትነግረኝ አሰብሽው በማለት ጮክ እያለ መናገር ጀመረ። ሰላም በዚህ ሁኔታ በጣም ትደነግጥና ኧረ እባክህ ጋሽ ድምፅህን ቀነስ አድርግልኝ፣ ምን ያስጮክካል? እኔ እኮ የጠራው ከዚህ ድረስ እውነቱን ልነግርህና ማን የልጅ አባት እንደሆነ ላሳውቅ ነው እንጂ እዚህ ጋር መጣ እንድትደነፋብኝ እንዲሁም ደግሞ እንድትጮህብኝ አይደለም ያስጠራው። ስለዚህ ተረጋጋና አዳምጠኝ ብላ ብትለምነው ደረጀ ግን ይበልጥ ድምፁን ጮክ እያደረገ መጣራት ጀመረ። ይህን የሰማች ወይዘሮ ማርታ ሳሮን ላይ ተቀምጣ ድምጣቸው ምንድነው ይህን ያክል የሚሄደው በማለት እንግዲህ ወደ ሰላም መኝታ ክፍል ጠጋ ብላ ነበረ። ይሁን እንጂ ሰላምን ካየቻት በኋላ በሰላም ነው ብላ ብትጠይቃት እሷ ደግሞ ምንም አይደለም በማለት እንግዲህ ብዙ ነገሮችን ሰምታ እንዲሁም ደግሞ ታዝባ ከሰላም መኝታ ክፍል ወጣለች። ታዲያ እንግዲህ በዚህ ቅጽበት ያው ልትነግረው ነበር ያሰበች። እንግዲህ ሰላም ለደረጀ አንተነ ብላ ልትናገር ነበረ። ነገር ግን ቤት ውስጥ ስለሆነች በዚህ ቅጽበት ምናልባት አንተነ ብዬ ከነገርኩት በእርግጠኝነት ወይዘሮ ማርታ ከሰማች አለቀኝም፣ በዛ ላይ ደግሞ የእሷ ጥሩነት ተጨምሮብኝ ይህን ነገር ማድረግ የለብኝም በማለት እንግዲህ ላለመናገር እያለቀሰችም ነበረ። ያችን ሰዓት እንግዲህ አልቀሳ ብዙ ነገሮችን አድርጋ ከዛ በኋላ እንግዲህ ደረጃ ራሱ ተጨንቆ ወጥቶላት እዛ መኝታ ክፍል ማርታም እንደምንም አድርጋ አረጋግታ ምንድነው እንደዚህ የሚያስጮከክ እያለችውም ነበረ። እንግዲህ ምን አገባኝ ከእሷ እርግዝና ጋር እያለ ራሱን ከፍ አድርጎ እያየና እየጮባቸውም ነበረ። ደረጃ ያለ ወትሮ በጣም ተናዶ ነበር። በሌላ በኩል ደግሞ አጅሪት አበጌ ዛሬም ቢሆን የተለመደው በእርግጠኝነት ባለፈው ሰላም የሰጠችው ለናታን ያ ሚስጥር ነው እንደዚህ የሚያስጨንቃት። ምናልባትም እኮ ራሷ ልታጠፋ ይሆናል እንደዛ የምታለቅሰው እና እባክሽ እማዬ እንደው ናታን የሰጠችውን ወረቀት ያምጣውና እናንብበው፣ በኋላ ይጸጸታል፣ በኋላ አንተን የምትጎደው እያለችውም ነበር። እንግዲህ አበጌን በዛው ሀሳባ ከእናቱ ፊት ወይም ደግሞ ከማርታ ፊት ሲጠይቃት እምቢ ስለማይላት አስባ ይህንን አጋጣሚ በመጠቀም የሰጠችውን ደብዳቤ እንዲያመጣ አድርገዋለች ማለት ነው። ናታንም የአበጌ ንግግር በጣም ማሳሰበውና እውነት ነው ምናልባት እኮ ባለፈው እንደዛ የሆነችው እንዲሁም ደግሞ አደራ እኔ ከሌለው ይህን ወረቀት ሰጣ ብላ ያሳሰበች እንደዚህም ነበር በማለት እንግዲህ ለወይዘሮ ማርታ ያንን ደብዳቤ ይሰጣታል ማለት ነው። ደብዳቤውን ከሰጣትም በኋላ ለክፈተው አለክፈተው እያለች እንግዲህ ብቻ እንግዲህ የሆነ ጊዜ ሳገኝ ከፍቻ ነባዋለሁ በማለት ማርታ ወደ መኝታ ክፍሏ ይዘው ገብታለች ማለት ነው ደብዳቤውን። እስካሁን ግን የከፈተችውን ነገር የለም። ግን አበጌ አሁንም ቢሆን በጣም ጥሩ አጋጣሚ አግኝቻለሁ፣ ናታን ከደበቀበት ላገኘው አልቻልኩም ነበረ። ስለዚህ ከእናቴ ክፍል ከሆነማ ገብቼ ሰርቀዋለሁ እና ያኔ ደግሞ ምን እንደሆነ መቼም እናቴ በጣም ጥሩና የዋ ስለሆነች ይህንን ደብዳቤ ከፈቸሌው ብላ አትልም እና ሰርቃታለሁ በማለት እያሰበች ነው ያለችው። ናታን ግን በጣም ስተሰርቷል። እንግዲህ ሰላም ለማንም ሰው እንዳሰጥ ብሎ ነበረ። እሱ እንግዲህ ቃል ያስገባችውን ነገር እያንዳንዱ አፍርሶ ሰጥቷታል። እንግዲህ ደረጀን በመጨረሻ አንተ ነህ የልጅ አባት ተብሏል። ደረጀ ግን ማመናክቶት እኔ ያንቺ ልጅ አይደለም፣ እንዴት ነው በታምር ያንቺ እርግዝና ከኔ ጋር ሊፈጠር የምችለው? እንዴት በምን ሁኔታ? የተሳሳትኩት እኮ አንድ ጊዜ ነው ብሎ ከሰላም ላይ ይጮባታል። እንግዲህ መኪና ውስጥ ነበር የነገረችው። እሱም የውዳጣን ሲነግራት ከዚህ በፊት ልጅሽ ናት ብሎ መኪና ውስጥ ነበር የነገራት። አሁንም ቢሆን እሷ መኪና ውስጥ ነው የነገረችው። ታዲያ በዚህ ቅጽበት እንግዲህ በጣም ተናዶባታል። ይሁን እንጂ ደረጃ የሚያደርገው የሚጨብጠው ጠፍቶታል ማለት ነው። ኤሌክትሪክ ሊጨብጥ ምንም አልቀረውም። እንዴት አስረጀኝ ይላታል። እንግዲህ እሷም እያንዳንዱ ነገር ታስረዳዋለች። የተፈጠረው ነገር እንደዚህ ነው። ያኔን ያልፈልግም ብዬም ነበር። ሲጀመር የራስ ጥፋት ወላሂ እኔ ብቻ አይደለም ልጄ በሰዓቱ በህይወት እንዳለች ብነግረኝ ኑሮ ይህንን ነገር ደፍሬ አላደርግም ነበር እያለች በጣም አልቅሳ እንዲሁም ደግሞ ስታለቅስ ነበር ያደለችው እና ምንም በቃ እንትን ማለት አልቻለችም፣ ማውራትም አልቻለችም። በቃ እንባ እየተናነቃት ነው ያለቀሰችው እያወራችው ሁላ። ከዛ ከዳጣ ጋር እራሱ ሌሊቱን ሙሉ አድራ ምንም እንኳ ሌሊቱን ሙሉ ብተኛው መዘምኝታ ክፍል እንቅልፍ እየወሰዳት አልነበረም። የሰራችው ነገር እያንዳንዱ ማርታ ያደረገችው ነገር እያንዳንዱ በጣም ትዝ እያለ ስታለቅስም ነበረ። ደረጀም እንግዲህ አላመንም ያንተ ልጅ ነው ሲባል
እንግዲህ በጣም ተናዶ ስለነበረ ምንድን ነው ያላት? ከማንም ጋር ስትልከሰከሽ ያረገሽውን ልጅ እንዴት ብትደፍሪ ነው የኔ ነው የምትይው? የመጀመሪያቱንም እኮ ዳጣንም ቢሆን የዛኔ ተሳስቼ ነው እንጂ እንደዛ አደረግኩት። እኔ መቼም አውቄ ከአንቺ ጋር የሚሄድ ወንድ አይደለውም። ሚስቴን በጣም ነው የምወዳት፣ አንቺን ደግሞ ልወድሽ አልችልም። የዛን ቀን ራሱ በጣም ትልቅ ስህተት ነው የሰራው በማለት ሰላምን እንግዲህ ከእርግዝና ላይ ሌላ ጭንቀት ነው የጨመረባት። እንግዲህ በጣም የተናገረው ከባድ ቃል አለ። ማንም ጋር ስትልከሰከሽ ከጎረቤት ጋር ሄደሽ አርግዘሽ አሁን እኔ እንዴት ነው የምትጠረጥርኝ? ጭራሽ ደግሞ በማላቀውና በማላስታውሰው ሁኔታ ይላታል ማለት ነው። በዚህ ቅጽበት ራሷን ስታ ትወድቅና ከዛ ደረጃ መኪና ውስጥ እንግዲህ ለመቀስቀስ ይሞክራል። መኪና ውስጥ እንግዲህ መነሳት አልቻለችም። ስለዚህ ያለው አማራጭ ምንድን ነው? ቀጥታ ወደ ሆስፒታል መውሰድ ነው ያለ። በአሁኑ ግን ለማንም አልደወለላቸውም። ማርታ ራሷ አታውቅም ሆስፒታል እንደሆኑ፣ ያው እያወሩ ነው ምናምን ብላ የምታስበው። እንደገና ደግሞ ከዳጣ ጋር ናት ብላ ነው ያሰበችው እንጂ በጭራሽ ከደረጀ ከባለቤቴ ጋማ ይሆናሉ ብላ አላሰበችውም ማለት ነው። ይሆን እንጂ አሁን ሰላም ሆስፒታል ከገባች በኋላ እውነቱን ተናግራለች። ከዚህ በኋላ ብትሞት እንኳን የሚቆጫት ነገር የለም። አሁን ላይ ልጇ ራሱ በህይወት መኖር አለመኖር እንዲሁም ደግሞ የእሷ ህይወት መኖሩም ምንም ትርጉም የለውም። እኔ ራሱ እንኳን ከሞትኩ እህት አለችው አባት አለው ብላ ነው የምታስበው። እና አሁን ላይ ምጥሽ በጣም ከባድ ነው ተብላለች እንግዲህ ዶክተሮቹም እንግዲህ በቅርቡ ትወልጃለች፣ ትገላገያለች። ስለዚህ ዛሬ ከዚህ ሆስፒታል መውጣት የለብሽም እኛ ጋር ነው ማድረግ ያለብሽ ብለዋታል። ሰላም ደግሞ እኔ አላርም ልቀቁኝ፣ በቃ የመጣው ይምጣ፣ ከዳጣ ጋር ይጃራለሁ ዛሬም ቢሆን እያለቻቸው ነው ያለችው። ዳጣ ደግሞ ሌሊት ስታለቅስ ነበር አብራት ምናምን በጣም ተጨንቃ ነበረ። ከዛ በጣም ደግሞ ጠዋት ላይ እንደዛ ስታያት ፊቷ እንዳለ ቀሪር ብሏል። በእርግጥ ሁሉም ሰው እንግዲህ ልታናገር ፈቃደኛ አልነበረችም ከዳጣና ከደረጀ ውጭ። ምክንያቱም ደረጀን ጥሩልኝ የምነግረው ነገር አለኝ ምናምን እያለች ሚስጥሩ አስጨንቋታል። ተናግሬ ይውጣልኝ ያለችው እንግዲህ እሷ። እናም እንደፈከረችው በቃ አድርገዋለች። ደረጃ አሁን እሺ ችግር የለም ብሎ ራሱን ለማረጋጋት እየሞከረ ነው ያንን ሁሉ ነገር ከተናገራትም በኋላ ከዚህ በኋላ በቃ እኔ ችግር የለም እንደውም ወንድ ልጅ ከወለድሽልኝ በቃ እውነቱን ተናግሬ ለማርታ እኔ አንቺና እንደገና ደግሞ ዳጣ አንድ ላይ እንኖራለን እያላት ነው እንግዲህ። የሆነ ቤት አለን እዛ ቤት ሄደን እናራለን። ስለዚህ ቤት እኮ መጀመሪያውኑ ቀድመሽ ልቀቂ ያልኩሽ ለዚህ ነበረ። ዳጣና አንቺ አንድ ላይ እንድትኖሩ ፈልጌ ነበረ። እሷ ደግሞ መውጣት አትፈልግም። አንቺም ቢሆን በመጀመሪያውን ነውች ስልሽ እምቢ አልሽ። ምን ነበረበት ከመጀመሪያ ጀምሮ እሺ ብለሽ ወተሽ ቢሆን ኑሮ ይሄ ነገር ባልተፈጠረ። ከዛ እኔ ራሱ እየመጣሁ አይሽ ነበረ እኮ ምናምን። ያው እንግዲህ ውሽም አድርጎ ያስቀምጣት ማለት ነው። የጋብቻ ቀለበት የምናሰር ነበረ። በቃ አሁን ከተፈጠረ አይቀር እንግዲህ ልጁ ያው የጉድ ፍቻ ነው የምንድን ነው እንዲባል አልፈልግም። አባት የሌለው ልጅ ወይም ደግሞ በውጭ የተወለደ ልጅ እንዲባል ስለማልፈልግ ልጅ እንደዛ እንዲሆን አልፈልግም። ከዚህ ቀለበት አስርልሻለሁ ምናምን እያላት ነው ያለ። እንግዲህ ሰላም ደግሞ ለትዬማ እንደዚህ እውነቱን ሳልነግራት በጭራሽ ቀለበት አታስርልኝም እያለችው ነው። እንግዲህ ቀለበት ካሰረላት ከዛ ህጋዊ ሚስቱ ትሆናለች። ማርታ የመጀመሪያው፣ ሰላም ደግሞ የሁለተኛ ሚስቱ ትሆናለች ማለት ነው። በዚህ ቅስፈት እንግዲህ ማርታ ይህንን ሁሉ ጉድ አልሰማችም። ይህን ሁሉ ጉድ እየጠነሰሰላት ነው ደረጀ። ያው በትዳራችን በጣም ትልቅ መከባበር አለ፣ ትልቅ እምነት አለ። ከዛ ደግሞ የእኛን ትዳር የሚመስል ያለው ሰው ራሱ የለም ብላ ነው የምታስበው። እንግዲህ ደሬ ደግሞ በተቃራኒ ከሰላም ጋር ለመኖር ድርድር ላይ ነው ማለት ነው። በተለይ ደግሞ ልጁ አሁን ወንድ ነው ተብሏል እና ወንድ ልጅ ደግሞ ማርታ በጣም ስለምትፈልግ ስለምትወድ እኔ ማሳስበው ደረጀ ሰላም ከወለደች በኋላ ልጇን ይዞ በቃ አላውቅሽም ሊላት ነው። ልክ እንደ ጣጣ ማለት ነው። አሁን አብረን እንኖር የሚላት ሰላም። በእርግጥ እኔ አንተ ጋር አብሬ መኖር አልፈልግም፣ ግን ልጆችን ማሳደግ እፈልጋለሁ፣ ችግር የለም። ከዛ ቤት ደግሞ አልወጣም፣ ይህን ሚስጥር ደግሞ እኔ እናንተ ብቻ ነው የምናውቀው ብለዋለች። ዳጣ እንግዲህ እናቷ ነፍቃት ያው ከውሃ ጋር እያወራች ነው። ውሃን ያው ሕፃን ስለሆነች የእናትነት ባህሪ እንዴት ነው እናት ስትቆጣ እንዴት ነው ብላ ብትጠይቃትም ያን ነገር ስለማትመልስ ከምጥን ጋር ነው ማውራት የጀመረችው። ምጥንዬ እናትሽ እንዴት ናት? እንደው እስኪ ስሜቱ ስለ እናትሽ ያለውን ነገር ንገረኝ እያለች እንግዲህ እናትነት ናፍቆት ምን አይነት እንደሆነና ስትቆጣ እንዲሁም ደግሞ ስትናደድ የምታደርጋቸውን ገጸ ባህሪያት እያንዳንዱ እስኪ ንገሪን እያለቻት ነው። እሷም እንግዲህ ነገረቻት ማለት ነው። ከዛ በተጨማሪ ደግሞ ምን አለ የኔም እናት እንዳንቺ ደብደባይ ቢሆን መታይ ቢሆን ኖሮ ከዛ በጣም ብዙ ነገሮችን አውቃለሁ እያለቻትም ነበረ። እንግዲህ አጀሪት እንደው ለምሳሌ እናትሽ ባትኖር ምን ታደርጊያለሽ ብላ ስትጠይቃት እንግዲህ ያው ምጥን በጣም ማልቀስ ጀመረች እና ወዲያውኑ ጨዋታውን የቀየረችው። እንግዲህ ውሃና እህቷ ደግሞ ሁሌ እንደተደባደቡ ነው። የህፃን ጨዋታ ያው አበገም ልክ እንደ ህፃን የሚያደርጋት እንግዲህ ውሃን ስታያት እና በጣም ሲደባደቡ ነበረ። ከዛ በተጨማሪ ደግሞ አርጆንን ያልከውን ነገር አመጣልኝ ወይስ ምንድን ነው እያለችው ነው። ያው የፍቅር ነገር ፍቅር የሚያስይዝ ነገር ልታሰራ ስማ ነው። አርጆን ግን በዚህ ጉዳይ እኔ ልተባብርሽ አልችልም፣ ምክንያቱም
ወደ መጥፎ ነገር ስትይ ዝም ብዬ አላየሽም፣ በቃ እኔ ብታሰር ይሻለኛል ይላታል። እንግዲህ የናታንና የዳጣ ፍቅርን በጣም ደስ የሚል ሁኔታ ላይ ነው ያለ። ስጦታ እየሰጣት ነው በድብቅ እየገዛ የተለያዩ ነገሮችን እያደረግላት ነው። አበጌም እንግዲህ አንተን አልተውም ብላ ይዘዋለች። ማርታም ደረጃ የት ነው እያለች እንግዲህ ተጨንቃለች ማለት ነው። የሰላም ሁኔታም እንግዲህ በጣም አሳሳቢ ነው። ደረጃ እንግዲህ መኪና ውስጥ ከፍቶ ነበር እንግዲህ ያለቀሰው ማለት ነው። ያንተ ልጅ ነው ሲባል የደም እንባ ነው ያለቀሰ። ማርታ ይህንን ነገር ካወቀችማ በቃ ዝም አትላቸውም። በእርግጠኝነት ሁለታቸውን እዛ ቤት ታባርራቸዋለች። ከዛ ቤተሰቡ እንዳለን የሚበተነው። ከዛ ልክ አንተ ውሸት ማስመሳይ ነህ፣ እኔ እኮ በልበ ሙሉነት ነበር ለጉረቤቶች ባሌ ጀግና ነው እያልኩ የምመሰክረው ብላ እንግዲህ ትቆጥ ይሆናል ብዬ አስባለሁ። የእናንተ ሀሳብ ምን ይመስላል? የዛሬ ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ